ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? ይህ ዘወትር በሰዓት ወደ እናንተ የሚደርሰው የአድማስ ፕሮግራማችን ነው። ዛሬም እንደተለመደው አንድ እንግዳ ይዘን ቀርበናል። እንግዳዬ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ፣ አመሰግናለሁ። እንግዳችን በመጀመሪያ ራስዎን በማስተዋወቅ ጀምሩልን። እሺ፣ አመሰግናለሁ። እኔ ስሜ ማዕረግ ደስተው ነው። የመጣሁት ከሶማሌ ክልል ከጅጅጋ ከተማ ነው። እሺ፣ እናመሰግናለን ማዕረግ። እንግዲህ ከሶማሌ ክልል ነው የመጣኸውና እንዴት ከሶማሌ ወደ ወሎ ዩኒቨርሲቲ ነው የመጣኸውና እስኪ ይህን አጋጣሚ እንዴት ትገልጸዋለህ? እንዴት ወደ ወሎ ዩኒቨርሲቲ ልመጣ ቻልክ? እሺ፣ አመሰግናለሁ። ከሶማሌ በዋናነት የመጣሁበት ምክንያት እና ዓላማዬ ከዚያ ያለው ነባራዊ ሁኔታ አልተመቸም ነበረ። በእለቱ ጦርነትም ብዙ ብጥብጥ ነበረና ከዚያ ተነስቼ ወደዚህ ልመጣ የቻልኩት ብዙ ኪሎ ሜትር አቋርጬ በሰላሙ ምክንያት። ኦኬ፣ እሺ ማዕረግ፣ እንዲሁም ደግሞ የሶስተኛ ዓመት የቱሪዝም ተማሪ እንደሆንክ ገልጸህልኛል እና ይህንን ዲፓርትመንት ለመማር ምን አነሳሳህ? እሺ፣ ዋና የተነሳሳሁበት ዓላማዬ ቱሪዝም እና ሆቴል ማኔጅመንት ብዙ ኢንዱስትሪ ነበረውና በዚያ ኢንቨስት አድርጌ የራሴን ስራ ለመስራት እና ያልተሰራ ብዙ ቱሪዝሞች አሁን ኢትዮጵያ ከጫፍ እስከ ጫፍ የቱሪዝም ዴስቲኔሽን አላት እና በዚህ ዙሪያ ለመስራት ነው ዋና ዓላማዬ። ይሄን ኢንተረስት አድርጌ የመጣሁበት ምክንያት ማለት ነው። ያው እንዳልከኝ እንግዲህ ብዙ የቱሪስት መስህቦች አሉ አንተ ባለባቸው ቦታዎችና የተለያዩ ኤሪያዎች አሉ። እነሱ ላይ የመሳተፍ ትልቅ ኢንተረስት አለ? አዎ፣ በጣም በሚገባልኝ ኢንተረስቱ በፊትም ጀምሬ ስመኘው ስቅሬው የነበርኩት እሱን ነበረና አሁን እሱን ለማሳካት ከሱ ግራጁዌት አድርጌ እየተማርኩ እገኛለሁ። ሶስተኛ ዓመት ቱሪዝም። እንደው ከዚሁ ጋር አያይዘህ ወደዚህ ወደ ወሎ ዩኒቨርሲቲ ስትመጣ ምን አይነት ችግሮች አጋጥመውኛል ብለህ ታስባለህ? በጣም ብዙ ችግር ነው ያጋጠመኝ። በእለቱ ይሄ ነው ልገልጸው አልችልም። በጣም ብዙ ነው። አንደኛ ከዚህ የነበረውንና ከዚህ የነበረው የአየር ንብረቱ ከዚያ በጣም ሙቀት ነው። አየር ንብረቱ የሶማሌና የወሎ ይሄ በጣም ደጋ ነው። በቃ ሃይላንድ ኤሪያ ነው የሆነብኝ ለኔ። ልችለው አልቻልኩም ነበረ። አሁን ግን በጣም አዳፕት አድርጌዋለሁ አየሩ። ከዚያ ላይ ቋንቋ እንኳን ያን ያህል ባልባልም በጣም አስቸግሮኛል ይሄ ራሱ። ከዚያ ማህበረሰቡ ሁሉ በቃ ልገልጸው የማልችለው ችግር ነው የገጠመኝ እኔን እስካሁን። አሁን ግን እግዚአብሔር ይመስገን ማህበረሰቡን ቋንቋ ትልቅ እንትን ፈጥሮብሃል? ለመግባባት ችግር? አዎ፣ ለመግባባት በጣም ብዙ ባይባልም ፈጥሮብኛል። ያው ትንሽ አማርኛ የዚያን ጊዜ ሞክራለሁ፣ ግን በቃ ሁለመናው ችግር ነው የሆነብኝ። ብዙ ኪሎ ሜትር አቋርጦ ለመንዳት ከዚህ ራሱ በጣም ከባድ ነው። ኃይል ይፈርት ይጠይቃል። እውነት ነው። ምናልባት አዲስ ሆነህ ግቢውን ስትቀላቀል ከሰዎች ጋር የነበረው የመግባባት ሁኔታ በሰዓቱ ላንተ እንዴት ነበረ ሁኔታ? ከሰዎች ጋር በእለቱ ብቸኛ ነበርኩኝ። ምንም ጓደኛ የለኝም ነበረ። ኦልሞስት ለ3-4 ወር ያህል ብቸኝነት ነበረ። ከዚያ እያልኩኝ አንድ የሆነ ጓደኛ ነበረኝ። ከሱ ጋራ ጓደኝነት ሪሌሽን ጀመርኩኝ። አሁን ግን ብዙ ጓደኛ አፍርቻለሁ። ከነሱ ጋራ አለኝ ብዙ ጓደኛ። እውነት ነው። ያው እንግዲህ የማይለመድ የለም በዚህ አጋጣሚና ያደር ሁኔታዎች እየለመድካቸው መጣል? አዎ፣ አሁንማ በቃ ከዚህ ብኖርም ራሱ ባይለየኝ ወሎ በጣም ጥሩ ነው፣ ለኔ ጥሩ ነው። እውነት ነው። እንዳልከኝ ነው እንግዲህ ከዚሁ ጋር በተያያዘ እንግዲህ አሳክቻቸዋለሁ የምትላቸው ነገሮች ሊኖሩ ይችላሉ። ስኬት የምትለው በግቢ ቆይታ ይህንን ነገር አድርጌያለሁ ብለህ የምታስበው ነገር ምን አለ? አሳክቻቸዋለሁ የምለው አንደኛ ከመፈልገው ዲፓርትመንት ገብቼ እየተማርኩ እገኛለሁ። ይሄ ለኔ ዋና ስኬቴ ነው። ሁለተኛ ደግሞ ትምህርቱ ራሱ ከዚያ የማህበረሰቡ ትምህርት ፍላጎት የለውም። ከዚያ ሶማሊያ ክልል ከዚያ ተነስቼ ወደዚህ መጥቼ መማሬ ለኔ እንደ ትልቅ ስኬት ነው። በጣም ትልቅ ስኬት ነው። ይሄንን አሳክቻለሁ። ከዚያ በቱሪዝም እና በሆቴል ማኔጅመንት ተመርቄ ከምፈልገው ስራ እንደምገባም ተስፋ አደርጋለሁ። ይሄ ለኔ ትልቅ ስኬት ቀቦል ነው። አይ፣ እውነት ነው። ከምንም በላይ ያሰብከውን ነገር ማግኘት በጣም ደስ የሚል ነገር ነው በእውነቱ። እንግዲህ ከዚሁ ጋር አያይዘህ እንግዲህ የ4 ዓመት ቆይታ ምን ይመስላል ወሎ ዩኒቨርሲቲ ላይ? አሁን ላይ እንዴት ትገልጸዋለህ? መጀመሪያ ከነበርክበት ሁኔታዎች አንፃር እንዳልከኝ ነው ሰዎች ጋር ለመግባባት
ከፍተኛ የሆነ ችግር ነበረብህ ፍሬሽ ፈርስት ይር ላይ እና አሁን ላይ እንዴት ታየዋለህ ሁኔታውን? አሁን ላይ በጣም ጥሩ ትልቅ ቼንጅ ነው ያለ ከፊቱና ከአሁኑ ሳነጻጽረው በጣም የተለያየ የሰማይና የምድር ያህል ነው ርቀቱ። አሁን እንደ ማህበረሰቡ እኩል ፓርቲሲፔት እያደረኩ እየተሳተፍኩ ይገኛለሁ። በሁሉም ነገር አሪፍ ነው። በቃ ትልቅ ለውጥ ነው። አሳክቼ ይሄ ራሱ ትልቅ ስኬት ነው። ቋንቋውን ሁሉን አየር ንብረቱ ከፊቱ የነበረው ኢቭን ራሱ ክረምት ላይ ባልhay ከዚህ በከርም ራሱ ኖርማል ነው እንኳን አይደለም በጋ ላይ ማለት ነው። ለኔ አሁን ይሄ ጥሩ ነው። በቃ አሪፍ። እሺ እንግዲህ ማረግ እንግዲህ ከዚሁ ጋር ያይዘህ እንዳንተው ከሌሎች ክልሎች የመጡ ተማሪዎች አሉና ምን የምታስተላልፍ መልእክት አለ? እንደው ዩኒቨርሲቲ ሲባል ለአንተ እንዴት ነው ልትገልጽላቸው የምትችለው? በተለይም ከሌላ ክልል መጥተው ሩቅ ቦታ ላይ ለሚማሩ ተማሪዎች ምን ታስተላልፋለህ? እሺ ለነሱ በጣም ማስተላልፈው መልእክት ቢኖረኝ አሁን አሉ ብዙ ከጠረፍ ከዚያ ከሶማሌ ከጠረፍ አለ ከጎዴ ተነስተው የሚመጡ ይኖራሉ። እርግጥ ነው እዚህም በደቡብም እንደዚሁ በቃ ዩኒቨርሲቲ ማለት የሁሉም መሰባሰቢያ ስለሆነ ያስቸግራልና ለነሱ ማስተላልፈው መልእክት ቢኖር በቃ ምንም ነገር ዩኒቨርሲቲ በቃ ጥሩ ነው። ጥሩ ላይፍ ነው ያለው። ይለመዳል። የማይለመድ ነገር የለም። ቀላል ነው። ሁሉም ነገር ቀላል ነው። ብቻ ትዕግስትና ጽናት ያስፈልጋል። አላማ ያለው ተማሪ ደግሞ ይሄንን መልመድ ቀላል ነው። ይለመዳል። ሶ ሲምፕል ነገር የለምና እንደው በመጨረሻ የምታስተላልፈው መልእክት ካለ እድል ልስጥህ። ማለት እንደዚህ ሌሎች ተማሪዎችም ሊኖሩ ይችላሉ። በተለይ ቱሪዝም ኤሪያ ላይ መስራት የሚፈልጉ ተማሪዎች እና ለቱሪዝም ተማሪዎች ምንም የምታስተላልፈው መልእክት አለ? እሺ ለቱሪዝም ተማሪዎች ማስተላልፈው እንግዲህ በመጀመሪያ ያለውን ኢትዮጵያ አሁን የተለያየ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያለ ቱሪዝም በቃ ብዙ ሰፊ ኤሪያ ነው ያላት ኢትዮጵያ። በብዙ ነገር ታዋቂ እንደመሆኗ መጠን አሁን ለነሱ ለቱሪዝም ተማሪ ማስተላልፈው በዚህ ስራ እየሰሩ በዚህ ስራ ተሰማርተው ስራቸውን ቢሰሩ ጥሩ አዋጭ ፊልድ ነው ብዬ ነው ማስተላለፍ። እሺ እናመሰግናለን። ማረግ እንግዲህ እዚህ ድረስ መጥተህ የህይወት ተሞክሮን ስላጋራህን በአድማስ ፕሮግራም ስም ከልብ እናመሰግናለን። እሺ እናመሰግናለሁ። ተመልካቾቻችን ከማረግ ጋር ያደረግነው ቆይታ ይህንን ይመስል ነበረ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።